ቀኑን ባስቆጠረው ዘመቻ አንድነት የጎንደር ግንባር የሚከተሉት ሆነቶች ተመዝግበዋል ማለት ነው። በጎንደር ከተማ ምስራቃዊ አቅጣጫ ውግሎ ዛባና አምቦበር በተባሉ 3 የተለያዩ አካባቢዎች አነስተኛ ሰዓት የወሰደ አውደ ውጊያ ተደርጎ ጠላት ሙትና ቁስለኛ ሆኖ ተመልሷል ወደ መጣበት አቅጣጫ። ከጎንደር ከተማ 10 ኪሎ ሜትር እና 8 ኪሎ ሜትር 9 ኪሎ ሜትር ርቀት ያላቸው ቦታዎች ናቸው። እነዚህ ቦታዎች የተደረገው ውጊያ የመራው ደግሞ የጎንደር በጋሻው ክፍለ ጦር ጎንደር ብርጌድና ፋሲል ብርጌድ ኃይሎች ናቸው ማለት ነው። በሌላ በኩል በጠገዴ ወረዳ ማለትም በማዕከላዊ ጎንደር ዞን በጠገዴ ወረዳ ንዑስ ወረዳ የሆነችውን ሰጋሉ ከተማን የአማራ ፋኖ በጎንደር የጎቤ ክፍለ ጦር ዋግሹም ብርጌድ ትረፋድ አካባቢ ከተማዋን መቆጣጠር ችሏል ማለት ነው። ይህ የሰጋሉ መያዝ የጠገዴ ወረዳንና የሶሮቃን እንደዚሁም የሳንጃ ታች አርማጭሆ ወረዳዎችን የሚቆርጥ መስመር ነውና ይሄ ጦር አስፋልት ላይ ያለ ከተማ መያዙ እጅግ ወታደራዊና ኢኮኖሚያዊ ጥቅምት ያለው እንደመሆኑ ቁልፍ ቦታ በመሆኑ የሰጋሉ በእጃችን ሊገባ ችሏል። በዛሬ ተጠቃሽ ድሎች አንዱ። በሌላ በኩል በተመሳሳይ በማዕከላዊ የጎንደር ቀጠና ዞዛምባ ንጉሱ ክፍለ ጦር ከብናት ቋሊሳ መግቢያ ድርቋዜ ገብርኤል በተባለ ቦታ በደፈጣ ጠላት ላይ አደጋ ማድረስ ችሏል። የወራሪው አብይ አህመድ ኃይል ላይ አደጋ በማድረስ 65 ጠላት የተደመሰሰ ሲሆን እንዲሁም ከ42 በላይ ቁስለኛን የሆነበትና ጥቅም ውጭ የሆነበት አውደ ውጊያ ድል ተመዝግቧል። የዞዛምባ ንጉሱ ክፍለ ጦር ከብናት ቋሊሳ መስመር ላይ በደፈጣ በተደጋጋሚ ጠላትን አደጋ በማድረስ ጠላትን በመመተን በመደምሰስ ይታወቃል። በሌላ በኩል መይሳው ካሳ ኮር በሚንቀሳቀስበት ወይም ሁለተኛ ኮር በሚንቀሳቀስበት የኛ ኮር ማለት ነው ጎንደር ምዕራባዊ ቀጠና መይሳው ካሳ ኮር የቋራ ሜድላ ክፍለ ጦርና አድዋ ክፍለ ጦር እንዲሁም ቴዎድሮስ ክፍለ ጦር አንዳንድ ሻለቃ በማዋጣት በሙር ከተማ መሽጎ የነበረውን ጠላት መደምሰስ የቻሉበት አውደ ውጊያ ተደርጓል። ከመደምሰስ የተረፈው ወደ ገለጎ በተባለ ከተማ ሸሽቷል ማለት ነው። ከዛ በፊት ግን ከ15 በላይ ተማርኳል። እንደዚሁም የአካባቢ አደራጅቷቸው የነበሩ በነሱ አጠራር ሚሊሻ ሰላም አስከባሪ የሚሏቸውም እንደዚሁ በብዛት የተደመሰሱበት አውደ ውጊያ ተከውኗል። ቁጥሩ ያልታወቀም በዚህ ግንባር ላይ ጉዳት ደርሶበታል ማለት ነው ለጊዜው። ሌላው በኔትወርክ ችግር ሪፖርቱ ተጠናክሮ ደርሶን ወደ ሚዲያ ላድረስ ነው መረጃ ነበር ወደ ውጊያ ድል መረጃ። ይህ ሳይዘገብ የቆየ መተማ ወረዳ ሽመለ ጋራ መይሳው ካሳ ኮር ያደረገው አውደ ውጊያ ነው። ከመተማ ከተማ ከዋናው የዞን ከተማ መተማ ከተማ በቅርብ ርቀት 35 ኪሎ ሜትር ርቀት ላይ የምትገኘው ሽመለ ጋራ ከተማ ላይ የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር አንድ ሻለቃ በምሽት ሰርጎ በመግባት ጥቃት በማድረስ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለበት አውደ ውጊያ ቀደም ብሎ ውጊያው ተደርጎ ሆኖም ግን ሳይዘገብ የቀረ ነውና በዚህ አውደ ውጊያ ወገን ያደረሰው ጉዳት እንደተጠበቀ ሆኖ ጠላት በምሽቱ እርስ በርሱ የተመታታበት ተፈጠረበት ሁኔታ አለ። ከዚህ ጋር ተያይዞ ሌሎች አደረጃጀት ስራዎችን እየከወንን ነው። ከሚቀጥለው ቀናት የዘመቻ አንድነት መረጃዎች ጋር ይዘን የምንቀርባቸው የአደረጃጀት ስራዎች ደግሞ እየከወንን እንገኛለን። ዘመቻ አንድነት 29ኛ ቀን በአማራ ፋኖ በጎጃም እንደዚሁ በዛሬም በደማቅ ተጋድሎ ቀጥሎ ውሏል። በ3 አውደ ግንባሮች አውደ ውጊያ ተደርጎ ጠላትን ማሽመድመር ተችሏል። ሙትና ቁስለኛ ማድረግ ተችሏል። የመጀመሪያው አውደ ውጊያ በ9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ጠላት ተቆጣጥሮት የነበረውን ባርጃኖ የተባለ ቦታ በሌሊት በከበባ ማጥቃት ለማድረግ ብርጌዱ አስቦ በተንቀሳቀሰበት ሰዓት ቀድሞ መረጃ የደረሰው የጠላት ኃይል በፍርሃት ሲሸሽ በቆረጣ መንገድ ላይ በተደረገ አውደ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። አረንዛው ጎንቻ ብርጌድ በቅርቡ ተደራጅቶ እንደ አዲስ ሪፎርም ሰርቶ በጥብቅ ታድሶ ወደፊት ከመጣ በኋላ የመጀመሪያው ድል ሆኖ ተመዝግቧል። በአካባቢው የሚንቀሳቀሰውን 71ኛ ክፍለ ጦር የተሰኘውን የጠላት ኃይል እንደዚሁ በአጭር ሰዓት ባደረገው የቆረጣ ማጥቃት አንደኛ ይዞት የነበረውን ቦታ በማስለቀቅ ሁለተኛ መንገዱን በማስተጓጎል ከባድ ማጥቃት አድርጎ ድል ተጎናይቷል። ሁለተኛው 7ኛ ክፍለ ጦር በ3 ብርጌዶች ማለትም አንደኛ በየቦቅላ አባይ ብርጌድ፣ ሁለተኛ ደጃዝማች ተላጓሉ ብርጌድ፣ ሶስተኛ አወበል መብረቁ ብርጌድ በአውጣጡት የተወሰነ
የልዩ ኦፕሬሽን አባል ወደ ወጀል ከተማ ሰርጎ በመግባት የሥርዓቱ ዋና አንጋች የሆኑና በአካባቢው ሥርዓቱን ገዳይ ወታደር እያንቀሳቀሱ የሚገኙ 8 ዋና የሚኒሻ አባላትን እነዚህ ኃይሎች ተማርከው ከከተማ ወጥተው ወደ 7ኛ ክፍለ ጦር ቤዝ ተወስደው ምርመራ እየተደረገባቸው ነው የሚገኘው። በዚህ ምክንያትም አንደኛ የሥርዓቱ አገልጋዮች ተላላኪዎችና ቦታ መሪዎች መንገድ መሪዎች በመሆናቸው የሥርዓቱ የሚገዛ አካባቢ የሚገኙ የሥርዓቱ ወታደር ከፍተኛ መደናገጥ ውስጥ የገባበት ሁኔታ ነው ያለው። ይህ ለወገን ኃይል እጅግ የልዩ ኦፕሬሽን ዘመቻው እጅግ ጠንክሮ እንደመቀጠል እንዳለበት የታመነበትና ከፍተኛ የስነ ልቦና ጉልበት የፈጠረበት ሁኔታ ነው የተከሰተው በወጀል ከተማ። ሶስተኛው በአማራ ፋኖ በጎጃም 1ኛ ክፍለ ጦር የአንሙት ያዛቸው ብርጌድና የባህር ዳር ብርጌድ በሚንቀሳቀሱበት ከባህር ዳር በቅርብ ርቀት ከአዴትና ባህር ዳር በቅርብ ርቀት የሚገኝ አካባቢ ላይ ከደቡብ ጎንደር ከባህር ዳርና ከአዴት ከ3 አቅጣጫ ከፍተኛ ቁጥር ያለው እግረኛ ኃይል በርከት ያለ የቡድን መሳሪያ በመያዝ ለአፈናና ለከበባ ጥረት አድርጎ ነበረ በትናንትናው ዕለት። ይሄ በትናንትና በተደረገ የመልሶ ማጥቃት ግማሹ ኃይል መመለሱን ያው ትናንትናም ተናግረን ነበረ። በዛሬው ዕለትም ከሌሊት 6 ሰዓት ጀምሮ በመልሶ ማጥቃት አካባቢው ላይ ያለውን የፋኖ ኃይል ለማፈን ጥረት ቢያደርግም በጀግኖቹ የባህር ዳር ብርጌድና የአንሙት ያዛቸው ብርጌድ አባላት ሻለቆች አማካኝነት አፍሮ እንዲመለስና ወደ መጣበት አካባቢ ምንም ሳይዝ ምንም ሳያገኝ ቁስለኛ ብቻ ይዞ እንዲመለስ አድርገናል። ይህ እንግዲህ አንደኛው ስትራቴጂያችን ጠላት አጥዶ ወደ ወገና ኃይል ማጥቃት ሲመጣ አንደኛ በጥራት እቅድ አለመዋጋት በሚለው ስልት፣ ሁለተኛ ግን በመልሶ ማጥቃት ስልት በሚለው አካሄዳችን ይሄንን ጠላት ሰብረን መመለስ ችለናል። አካባቢውንም እንደዚሁ መልሰን መቆጣጠር ችለናል። ይህ አካባቢ እንደሚታወቀው ለባህር ዳር በጣም በቅርብ ርቀት ላይ ያለ በመሆኑና ስትራቴጂክ ቦታ በመሆኑ ይህን ቦታ ከወገና ኃይል ማስለቀቅ ማለት የፋኖን ኃይል በአጠቃላይ እንገፈዋለን፣ ወደ በረሃ እናስወርደዋለን፣ አካባቢ ነጻ እናረጋለን በሚል ስሌት የመጡ ቢሆንም እኛ ግን ስትራቴጂክ ቦታውን መልሰን የተቆጣጠርንበት ሁኔታ ነው ያለው። ሌላው ጉዳይ በአማራ ፋኖ በጎጃም በሚያስተዳድረው ቀጠና ውስጥ ከፍተኛ ቁጥር ያለው የአብይ አህመድ ወራሪ ኃይል ከነሙሉ ትጥቁ የማስከዳቱ ስራ ተጠናክሮ ቀጥሏል። በአንድ ሳምንት ብቻ በአጠቃላይ በአማራ ፋኖ በጎጃም ቀጠና ውስጥ ከ69 በላይ የሚሆን የተቆጠረ የጠላት ኃይል ወደ ወገን ተቀላቅሏል። ስቦ ማስከዳት ይቀጥላል። ሪፎርም ጥልቅ ታድሶ ህዝብ ማወያየትና በጠላት ላይ ጥቃት መፈጸም ይቀጥላል። በአጠቃላይ በዘመቻ አንድነት 29ኛ ቀን የአማራ ፋኖ በጎጃም ያከናወነው ተግባር ይሄን ይመስላል። ዘጠነኛ ቀኑን ያዘው የዘመቻ አንድነት አሁንም በአማራ ፋኖ በወሎ ቤት አማራ በቤት አማራ ቀጠና ተጠናክሮ ቀጥሏል። ያው በ5 ኮሮች የተጠናከረ ሁለንተናዊ ተጋድሎ እየተደረገ ነው የሚገኘው። በአውደ ውጊያ፣ በአደረጃጀት፣ የህዝብ ግንዛቤ ፈጠራ፣ አጠቃላይ ንዑስ ወረዳዎችን የማቋቋም በንዑስ ወረዳ ስር ቀበሌዎችንም ጭምር የማቋቋም አስተዳደር የመዘርጋት ስራዎች ከአውደ ውጊያው ጎን ለጎን ተጠናክሮ ቀጥሏል። ህዝባችንን ደግሞ ከመነሻ እስከ መድረሻው አጠቃላይ ከጥንት እስካሁን ድረስ ያለውን ህዝባችን ላይ እየተፈጠረ ያለውን አጠቃላይ ማህበረሰቡ እያየው የመጣ ስለሆነ የማስታወስና የሆነ ጊዜ የሆነ ነገር የተፈጠረው ከዚህ አንፃር ነው የሚለውን ከህዝባችን ጋር እየተወያየን አጠቃላይ የፖለቲካ ማህበረሰብ የመፍጠሩን ሂደትም አጠናክረንበት ቀጥለናል። ከአውደ ውጊያ ጋር በተያያዘ የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በአርበኛ እንድሪስ ጉድል የሚመራው ማለት ነው ተቆጣጥሮ እያስተዳደረ በሚገኘው ቀጠና ማጥቃት የሄደና ቀጠናውን ለማስለቀቅ የሄደን ጥላት ወደ መጣበት የመለሱበትና ቀጠናቸውን አስጠብቀው አሁንም የቀጠሉበት ሁኔታ አለ። እዚህ ጋር ተያይዞ ቀጠናቸውን ከማስጠበቅ በዘለለም ጥልቅ የሆነ የህዝብ አደረጃጀትና ውይይት አጠናክረው የቀጠሉበት ሁኔታ አለ። የህዝብ አደረጃጀትና አጠቃላይ የህዝባችንን ፖለቲካ ግንዛቤ ፈጠራ ለምን እንደምንታገል ለምን ትጥቅ እንዳነሳንና ትግሉ ደግሞ የት ደርሷል የሚለው ህዝባችን የትግሉ ባለቤት ስለሆነ ከዛ አንፃር የግንዛቤ ፈጠራ ስራም ጥልቅ የሆነ ማለት ነው እየተሰራ ያለበት ሁኔታ አለ። ሌላው እንደጠቀስኩላችሁ ሰሞኑን በተለያዩ አካባቢዎች ተጋድሎቹ የቀጠሉበት ሁኔታ አለ። በምዕራብ ወሎ፣ ደቡብ ወሎ፣ ሰሜን ወሎ በሁሉም አካባቢዎች የተጠናከረ ተጋድሎ ነው ያለው። አጠቃላይ የጠላት እቅድ ከሚያዝያ 1 ጀምሮ የማጥቃት እቅድ ነበረ በሁሉም የወሎ ቤት አማራ ቀጠናዎች ሙሉ ለሙሉ እቅዱን ያከሸፍንበትና በራሳችን እቅድ ልንዋጋ የምንችልበትና ጠላትን ደግሞ በእኛ የዘመቻ እቅድ የኛ የዘመቻ ስምሪት ውስጥ ልናስገባ የምንችልበትን ሂደት ሙሉ ለሙሉ አጠናቀን ጨርሰናል። እቅዱን አበላሽተንበታል ማለት ይቻላል። እቅዱ እንዴት ይበላሻል? ካሁን በፊት ተነጋግረናል። ይሄንንም በወርጌሳ፣ በውጫሌ፣
በመቀሌ፣ በወልዲያ፣ በላሊበላ እንዲሁም በቆቦ ከተማና ሌሎች የምዕራብ ደግሞ በመካነ ሰላም፣ በወግዲ፣ በአማራ ሳይንት፣ በመቅደላ ዴንሳና የተለያዩ አካባቢዎች በተለይ ደግሞ በዚህ በኩታበር አካባቢም ጭምር በብዙ ቀጠናዎች ቀድሞ ጠላትን እቅዱን ለማፍረስ በመምታትና ሰራዊቱ የተሰላቸ ስለሆነ እንዲበተን በማድረግ በጣም የተሳካ የሚባል የአማራ ፋኖ በወሎ ቤት አማራ ጠላት ያቀደውን የማጥቃት እቅድ በማክሸፍ አሁንም ሊያቅድ ይችላል። ከሚያዝያ 1 ጀምሮ ግን እቅድ የነበረውን ለአንድ ሳምንት ያክል ያስተጓጉልንበት ሁኔታ አለ። አንዳንድ ቀጠናዎች ላይ የጀትና የድሮን ቅኝቶች አሉ። ያ ቦምብ የታጠቁ ማለት ነው። ካገኙ ስብስብም ይሁን ማጥቃት የሚፈልጉት ነገር ካለ ቦምብ ጣይ ማለት ነው። በከፍተኛ ሁኔታ የጀትና የድሮን እንቅስቃሴዎች ያሉበት ሁኔታ አለ። ያው ሰራዊታችንም ህዝባችንም ጥንቃቄ እንዲያደርግ መልእክትም እያስተላለፍን ያለንበት ሁኔታ ነው ያለው። ሚዲያ አካላቶችም ይህንን መልእክት ማስተላለፍ በተለይ ከበዓሉ ጋር ተያይዞ ትልቅ ትኩረት እንድትሰጡት እንላለን። እኛም ሰራዊታችንን እያሳወቅን ነው። ከሰራዊቱ በተጨማሪ ህዝብም በሚሰበሰብባቸው አካባቢዎች ከፋኖ ለመነጠልና ፋኖን ያስመታችሁ ለማለት ንጹሃኖችን በክርስትና ሳይቀር የመታበት ሁኔታ ስላለና እሱን ስለምናስታውስ የዛሬ ስለሆነ ስለማንረሳው ከዚህ አንጻርም ህዝባችን እያነቃን ያለንበት ሁኔታ አለ። አንድ ለጊዜው ቦታውን መጥቀስ የማልፈልገው ቦታ የወሎ ቤት አማራ ቀጠና ላይ አንድ ክፍለ ጦር 10 የራሱን መከላከያ እያለ የሚጠራው የአብይ አህመድ ስልጣን አስጠባቂ ወይም ዙፋን ጠባቂ ሰራዊት አባላት አማራ ፋኖ በወሎ ቤት አማራ የሆነ ክፍለ ጦርን ተቀላቅለዋል። 10 ነው በቁጥር ለማስለቀቅና መከላከያዎቹን ለማስመለስ ጥረት አድርጎም ያልተሳካ እንደሆነ በተጋድሎ የያዝንበት ሁኔታ አለ። በሌሎች ቀጠናዎችም ይሄ የማስኮብለል ስራው ተጠናክሮ ቀጥሏል። አጠቃላይ እንግዲህ እንደምታውቁት በደፈጣ በተገኘው በሽምቅ ውጊያ በማስኮብለል ሰራዊቱ እንዲሰለች በማድረግ ምርር እንዲለው በማድረግ ሁሉን ካገኘውና ከቀናው ኮብልሎ ወደ ፋኖ መግባት ኦሮሞ ነው፣ ደቡብ ነው፣ ሶማሌ ነው፣ አፋር ነው የሚባል ነገር የለም። አጠቃላይ የዙፋን ጠባቂ ሰራዊቱ አባላት በሙሉ ባገኙት አጋጣሚ በጣም እንደ ጎልደን አማራጭ የሚያዩት ኮብልሎ ወደ ፋኖ መግባት ነው። ፋኖ መታገል የሚፈልገውን ያታግላል፣ መታገል ያልፈለገውን ደግሞ ወደ ቤተሰቡ እየሸኘ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በማስኮብለል በጣም የተጠናከረ ነገር ነው ያለው። በደፈጣም በሽምቅ ውጊያም እየተመታ ነው። አመች ሆኖ ሲገኝ ደግሞ በመደበኛ ውጊያ ሙሉ ለሙሉ የመደምሰስ የመማረክም ስራ ስርዓቱን በወታደራዊ አቅሙ የማዳከም ስራ በጣም እየተሰራ ነው። በፖለቲካም አቅም እንደዚሁ የህዝብ አስተዳደር እስከ መዘርጋት የደረስንበትና ህዝብ እያስተዳደርን ያለንበት ሁኔታ አለ። አጠቃላይ በአውደ ውጊያ ግን በሁሉም ቀጠናዎች በጣም የተሳካ የሚባል የጠላትን እቅድ የማክሸፍ ይሄ ሲባል ግን የሚያዘናጋ አይደለም። እቅዶችን ሁሌም ይኖሩታል እንደምታውቁት። ከሚያዝያ 1 ጀምሮ የነበረውን ግን ለአንድ ሳምንት ያክል ያራዘምንበትና በራሳችን ፍላጎት እንዲሄድ ያደረግንበትን ስራ ሰርተናል። አጠቃላይ የአውደ ውጊያና የአደረጃጀት መሰል መረጃዎች በወሎ ቤት አማራ ቀጠና ያለው ይህንን ይመስላል። አመሰግናለሁ።